እንግዲህ ዛሬ እስኪ የዛሬ ውሎዬን ቪዲዮ መቅረጥ ፈለኩና ቀረጥኩኝ። በጣም ደስ የሚል ቦታና አካባቢ ነበር ያለሁት። ገጠር ሄጄ ነበር። ሁለተኛ መዳም ቤት ትላላችሁ እና ፍሪጅ ሳጸዳ ምን ስራ ስሰራ በቃ አንዳንድ ነገሮች ደስ ይሉኛል። በነገራችን ላይ ወጣ ያሉ እንዲሁም ጫጫታ መኪና ድምፅ ምናምን የሌለበት አካባቢ መሄድ ደስ ይለኛል። እኖም ከዛ ቤት ውስጥ ዞር ዞር ስር ሬት አገኘው እና በጣም ደስ አለኝ። ቀንጠስ ቀንጠስ አድርጌ ይዤ መጣሁኝ። ምክንያቱም ለፀጉር በጣም አሪፍ እንደሆነ አውቃለሁ፣ ታውቃላችሁ ብዬ አስባለሁ። በጣም አሪፍ ነው የዚህ አይነት ሬት ማለት ነው። ከዛም ደግሞ ሮዝመሪ ወይም የስጋ መጥበሻ በጣም አሪፍ ነው። እና ውዶችዬ በጣም አየሩ ዝናብ እየጣረ ሁሉ ነበረ እና ያው ጨምረር ብዬ እንግዲህ እኔ እናት ሙሉዬ ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ሙሉዓለም ነኝ። ዛሬ እንግዲህ ቤት አይደለም ያለው ሰው ቤት ነው፣ ሰው ቤት ነበርኩ ሰሞኑን እና ያው ጠዋት ተነስቼ ቡና ምናምን ጠጣሁኝ። አዳሬን ነበር የሄድኩት ለ3 ቀን። ይሄ ግን የዛሬ ውሎዬ ነው። ያው ሰሞኑን አልቀረጥኩም፣ አልተመቸኝም። ቡናዬን ጧት ከእንቅልፌ ተነስቼ ያው በጣም ተመሰራተና ነበረ ቡና ጠጣሁኝ። ከዛም እንደምታዩት ቤት ላጸዳ ጎበር እያደረግኩ ነበረ። ካሜራ ማስቀመጫ ሳጥንዜ ስላለች በጣም አልተመቸኝ ነበረ ለመቅረጽ ማለት ነው። እና ለማንኛውም እንደምታዩት ለመቅረጽ ሞክሬያለሁ። መጥረጊያው ደግሞ ያስጠላል፣ ብዙም አያነሳም ማቧሪያ እና ቤቱ ያው የኢትዮጵያን ቤት ነው የሚያስታውሰኝ ይሄ ቤት ማለት ነው። ከዚህ በፊት የሚጀ ነበረ። እዚህ ጋር ፊኛ ምናምን ነበር፣ የልጅ ልደት ነበረ። እሶ በምችለው ቀርጫለሁኝ። እና ምን ለማለት ፈልጌ መሰራችሁ ይሄን ቪዲዮ ዛሬ ልቀርጥ ያሰብኩት አንዳንድ ጊዜ ሁል ጊዜም ይገርመኛል። አይዶን ነው እናንተም ሊገርማችሁ ይችላል። ምናልባት የሚገርማችሁ ወይም ምን የገረመኝ ነገር በዚህ አጋጣሚ እዚህ ጋር የሰዓት ማንደጃ አለ። ያው ቤቱ እንዳኳችሁ ገጠር ነው፣ ቪሌጅ ነው የሚኖሩት እና ብርድ ሲሆን እንጨት ይነዳል፣ እንጨት ያነዳሉ ማለት ነው። እና ሙዶችዬ ሁልጊዜ ከሚገርመኝ አንዱ ሁልጊዜም እኔ ሰው ሀገር ስኖር እውነት ለመናገር ሰው ሀገር ስትኖሩ ያው ሁሉ ሰው በጉልበቱ ነው አይደለ ሰርቶ የሚኖረው። እኔ አሁን ለምሳሌ ቤት ውስጥ ነው የምሰራው። ነገር ግን እኔ መሰሮች ሰው ቤት ባይሰሩም ያው እንግዲህ በእያንዳንዱ ሬስቶራንት ተቀጥረው እንግዲህ ያው መጥረጊያና መወልወያ ባይይዙም ሌላ የሚሰሩ ስራዎች አሉ። ያው ግዴታ መጥረጊያና መወልወያ አይይዙም። እና ግን ታውቃላችሁ ራሴን በራሴን እንደማደንቅ ራሴን በራሴ እንዴት አድርጌ እንደምወድ ታውቃላችሁ። ለምን ካላችሁ ይሄን ቪዲዮ ግን ከወደዳችሁት በነገራችን ላይ ላይክ አድርጉት ፕሊዝ። እና ቪዲዮ ሲጨርሱ ፕሊዝ ላይክ እያደረጋችሁ እና ራሴን ለምን መሰራችሁ የማደንቀው እውነት ስደት ዓለም ላይ 10 ዓመት እየሆነ ነው እና 10 ዓመት ሙሉ እንግዲህ ከመጥረጊያና ከመወልወያ ጋር ተለያይቼ አላቅም። ይሄ የሁላችንም እንትን ነው። እና ታውቃላችሁ እኔ በቃ ሙሉ በጣም ጎበዝ ነው ትችያለሽ። እውነት በቃ ጧት ተነስታችሁ መጥረጊያና መወልወያ ከዛም እንደዛም ሆናችሁ ደስተኛ ሆናችሁ ቤተሰብን ስትረዱ ምን ስትውና እኔ አይዶን ነው ፈጣሪን በጣም ነው የማመሰግነው። ተስፋ አልቆርጥም። ነገን ለማየት ነገን ለማሸነፍ እሞክራለሁና ግን እስካሁን 10 ዓመት ሙሉ ስደት ላይ ሰርቼ ይሄ 10 ዓመት ግን አሁን እንደው በትንሽ ቀን ውስጥ ወይም በትንሽ ጊዜ ውስጥ እንዲቋጭ እንዲያልቅ ፈልጋለሁ። በጣም ነው ያስጠላኝ ማለት ትችላላችሁ። ማለት የሆነ አዲስ ነገር ፈለኩኝ። የትም ሀገር ስትኖሩ ወረቀት ቢኖራችሁ ያው ወረቀታችሁ ከአንዱ ወደ አንዱ አያንቀሳቅሳችሁም። አንድ ሰው ብቻ ከሆናችሁ አንድ ሰው ቤት ብቻ ነው ልትሰሩ የምትችሉት እና የሆነ መቀየር ስራችሁ ራሳችሁን ታውቃላችሁ።
በቃ የራሳችሁን ቢዝነስ ከፍታችሁ የራሳችሁን ህይወት፣ የራሳችሁን ትዳር፣ የራሳችሁን ልጆች ማሳደግ አላማራችሁም? ጋይስ እኔ ነኝ አማረኝ ወይስ እናንተም ናችሁ? እናም ውዶችዬ እና ራሴን በጣም ነው የማደንቀው እና አካባቢ በጣም ደስ ይል ነበረ። እንደዚህ አየሩ ምናምን ያው ቤቱ መስኮት ምናምን ከፍቼ የሚቀርጸው በመስኮት ነው እና እዛ ማሉ እንግዲህ አስቡት ገደር ምናምን ተራራ ነው የሚታየውና እና ውዶችዬ እንግዲህ ያው ትንሽ ደክሞኛል፣ በጣም ይደክም ነበረ። ከዛ ያው ግድ ነው ምንም ማድረግ አልቻልኩኝም። ስራዬንም እየሰራው ቪዲዮ የሚቀረጥኩኝ አካባቢውን ምናምን። እዚህ ጋር ደግሞ ምን እያደረግኩ ነበረ? አሁን እዚህ ጋር ደግሞ የልጅ መጫወቻ ክፍል ነው። አንድ ክፍል ራሱን ይሰራል። እሱን እያስተካከልኩ ነበረ። ያው ካሜራውን ለመያዝ ስላልተመቸኝ እና ይሄ ደግሞ በጓሮ በጣም ሎሚ አለ፣ ብርቱካን አለ፣ ሮዝመሪ አለ፣ ሬት አለ እና በጣም ነው እንደዚህ አይነት ቦታ በጣም ነው ደስ የሚለኝ። እውነት ለመናገር ደስ ይለኛል በጣም እና በመስኮቱ ናችሁ ብዙ ነገር ማየት ትችላላችሁ። አሻጋችሁ ቡና እየጠጣችሁ ምናምን እና ነው ብቻዬ የዛሬ ውሎ የዛሬ ዝወቴ ወይም ደግሞ የሆነ ቦታ ይቺ ስራ ተሰራው እየለበጣሁት እና ይሄን ይመስላል የዛሬ ውሎ የትላላችሁ። ግን ቪዲዮዬን ፕሊዝ ላይክ አድርጉ። ተው ግን ተው ላይክ እያደረጋችሁ ይሄን ቪዲዮ የምታዩ እስካሁን ዝናብ እየጣረ ነው። ምንድነው እዚህ ጋር ሮዝመሪ የስጋ መጥበሻ አካባቢው እንደ ደስ እንደሚል ወይኔ ጋይስ አስፈክታ ይሄ ኢትዮጵያ ስንት ብር እንደሆነ እንደዚህ ሆኖ ቢያንስ 30 ብር ወይ 100 ብር ነው። አይ ቲንክ ይበቃኛል። አሁን ለጸጉሬ ነው። የጭት አካባቢው በስማም ዝናብ እቤት ወስዳለሁ ማለት ነው። እስቲ ባል አይ ቲንክ በዚህ ሰው ቤት መጥቼ የሆነ የሚጠቅመኝ ነገር ካገኘው ወስዳለሁ ማለት ነው። እንግዲህ ያው እነሱ ብዙም አይጠቀሙበትም፣ አቋራጥ እንኳን አይችሉበትም። ከስር ነው ራሱ እሬት የሚቋረጠው። አሁን እቺ በስማም ነው። ይሄ ለጸጉር ውሃ አለው ራሱ ጋይስ። አንድ ልጨምርና
እርግጠኛ ነኝ አያስተውሉትም። ኦኬ አሁን ይሄን ይዤ ቤት እሄዳለሁ። ይሄ ፀጉር ምን ይመስላል?